ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜያችን ምዕራፍ 7 ድምፅ ወምስል 2 ወይም በእንግሊዝኛው ቪዲዮ 2 የልብ ወለድ አይነቶች፣ የልብ ወለድ ዘዴዎችና ቃላትን የምንመለከት ይሆናል። ተማሪዎች የዛሬው ክፍለ ጊዜያችንን ከማየታችን በፊት ባለፈው ክፍለ ጊዜያችን ማለትም በምዕራፍ 7 ድምፅ ወምስል 1 ላይ ልብ ወለድ ምንድን ነው የሚለውን በሰፊው አይተናል። ልብ ወለድ እንግዲህ የምናብ ዓለም ወይም የፈጠራ ደራሲው ወይም ጸሐፊው በልብ ወለዱ ዓለም ውስጥ ማለትም የገሃዱን ዓለም መሰረት አድርጎ የሚፈጥራቸው ሰዎች አጠቃላይ ምናባዊ ፈጠራ ስራዎች የሚከናወኑበት እንደሆነ አይተናል። ከዚህም ባሻገር የልብ ወለድ ፍሬዎች የሚባሉት ወይም አለባያን የሚባሉት ምን ምን ናቸው የሚለውን በዝርዝር አይተናል። ተማሪዎች ለማስታወስ ያክል ለምሳሌ ልብ ወለድ አለባያን ወይም ፍሬዎች ከሚባሉት አንዱ ገጸ ባህሪ ነው። ገጸ ባህሪ እንግዲህ ስሜት ያላቸው፣ የሚያዝኑ፣ የሚደሰቱ በገሃዱ ዓለም ብንፈልግ የማናገኛቸው ግን ደግሞ ስጋ ለብሰው ገዝፈው የምናያቸው ገጸ ባህሪያት አጠቃላይ ሰውን ወክለው ደራሲው ሊፈጸም ይችላል ወይም ሊያደርጉ ይችላል የሚለውን ሀሳብ ሲከውኑ የሚያሳይበት እንደሆነ አይተናል። ሌላ ደግሞ ጭብጥ የመሳሰሉት ነው። እንግዲህ ጭብጥ በዋናነት አንድ ደራሲ አንድን ልብወለድ በሚጽፍበት ጊዜ የራሱ የሆነ ዓላማ አለው። የሚያስተላልፈው መልእክት ይኖራል ወይም ጭብጥ እንለዋለን። ዋና ሀሳቡ ያ ማለት ግን ደራሲው ሊያስተላልፍ የፈለገው መልእክት ወይም ጭብጡ ከኛ ጋር ፍጹም ተመሳሳይ ነው ማለት አይደለም። ሌላው ትልም፣ ሴራ ወይም ሴራ ብለን የምናያቸው የልብ ወለድ አለባውያን አሉ። ሌላው ደግሞ የትረካ አንጻር፣ ለምሳሌ የትረካ አንጻር ከስንተኛ መደብ አንጻር ነው የተፈጸመው የሚለውን የምናይበት ነው። ተማሪዎች ይህን ያክል ካስታወስን እንግዲህ በዛሬው ክፍለ ጊዜያችን የልብ ወለድ አይነቶች ምን ምን ናቸው ብለን እናያለን። እንግዲህ በዋናነት ልብ ወለድ በሁለት ይከፈላል። እዚህ ጋ እናየውና ሁለት አይነት የልብ ወለድ አይነቶች አሉ። እነሱም እንግዲህ እዚህ ጋ ለማየት ያክል የመጀመሪያው ረጅም ልብ ወለድ ነው። ያ ማለት ይዘታቸው መሰረት አድርገን ነው የምንከፍለው። ረጅም ልብ ወለድ የምንለው ነው የመጀመሪያው ማለት ነው። ሁለተኛው ደግሞ አጭር ልብ ወለድ ነው። አጭር ልብ ወለድ የምንለው ነው። ስለዚህ ልብ ወለድ አጭርና ረጅም በመባል በሁለት ይከፈላል። አጭር ልብ ወለድ አንድ የትኩረት ነጥብ ነው ያለው። የታመቀና ጥብቅ ትስስር ያለው አጭር የፈጠራ ስራ ነው። በጣም ጥድፊያ የበዛበት ነው። ረጅም ልብ ወለድ ደግሞ በቅርጽና ይዘት አንጻር ሰፊና በርካታ ክልሎችንና ጉዳዮችን ያካትታል። መጠነ ርዕዩ ሰፊ በመሆኑ የህይወትና ልዩ ልዩ መልኮች በጥልቀት ለአንባቢያን ያቀርባል። ከዚህ በተጨማሪ ደግሞ ሁሉንም የልብ ወለድ አለባውያን ሰፊ በሆነ መልኩ የማቅረብ እድል ያለው የፈጠራ ስራ ነው ማለት ነው። እንግዲህ በዋናነት መገለጫዎቹ አጭር ልብ ወለድ ምንድን ነው? የታመቀ እዚህ ጋ አንድ የትኩረት ነጥብ አለው። እናንተ ልትይዙት የሚገባው አንድ የትኩረት ነጥብ አለው። አንድ የትኩረት ነጥብ አለው። ሌላው ደግሞ የታመቀ ነው። የታመቀ ወይም ቁጥብ ነው። ጥድፊያም ይበዛበታል። መጣደፍ በፍጥነት አጭር ነው በጣም እና ይሄ ሌት የሚያደርገው ነው ማለት ነው። ረጅም ልብ ወለድ ያው ከስሙ እንደምንረዳው እንግዲህ መጠነ ሰፊ የሆነ ምልከት አለው።
በውስጡ ራሱ በጣም ብዙ ነገሮችን ማውጣት ለምሳሌ ከቦታ አንጻር ብዙ ቦታዎችን ሊያካልልን ይችላል። እዚህ ጋር አንድ ልቦለድ በዋናነት እናያለን እና ከዚህ በተጨማሪ አለባውያን ሰፊ አለባውያን አለው። ሰፊ የሆነ አለባውያን አለው። ይሄ በዋናነት መገለጫው ነው። ሰፊ ናቸው አለባውያኖች ማለት ለምሳሌ ገጸ ባህሪያቱን ስንመለከት በጣም በቁጥር ብዙ ሊሆኑ ይችላሉ። ለምሳሌ ፍቅር እስከ መቃብርን ልንመለከት እንችላለን። እንግዲህ በዋናነት እንደ ያው ትምህርታችሁም መጽሐፋችሁም ላይ በዋናነት እንደ ማጣቀሻ የቀረበ ስለሆነ እሱን በብዛት እናያለን እና በታሪክም ብዙ የሚታወቅ ስለሆነ እዚህ ጋር ፍቅር እስከ መቃብር ላይ በጣም ብዙ ናቸው። ለምሳሌ በአካባቢ ልንከፍላቸው እንችላለን። ለምሳሌ ፊት አውራሪ መሸሻሉ፣ ባለቤታቸው እሜቴ ጥሩ አይነት አሉ፣ ልጃቸው ሰብለ ወንጌል፣ ሌላው ደግሞ እነ ጉዱ ካሳ በጣም ብዙ ናቸው እና የበዛብህ ቤተሰቦች አሉ፣ ቦጋለ መብራቱ፣ መቱዱነሽ አሉ። ሌሎች ደግሞ አጋፋሪዎቹን እንግዲህ በቤት ያለው በብዛት አገልጋዮቹን ጨምሮ የምናያቸው አሉ። ሌላው በየግዛታቸው ያሉ ደግሞ ፊት አውራሪዎች ለምሳሌ እንደ ፊት አውራሪ አሰጌ ራሳቸውን የቻሉ ናቸው። እነዛ በጣም በርካታ ነገሮችን መሸፈን ይችላል ማለት ነው ረጅም ልቦለድ። ከቦታም አንጻር እንደዚህ ነው። ለምሳሌ አንዱ የልቦለድ አለባውያን የምንለው መቼት ነው አይደለ? መቼት እንግዲህ ሁለት አይነት ቃላት በጥምረት የያዘ ነው። እዚህ ጋር ልጻፍላችሁና መቼት ስንል መቼና የት የሚል ነው እና የት ቦታ ነው የተከናወነው? መቼ ነው የተከናወነው? ቦታው የት ነው? ሰዓቱ መቼ፣ ቦታው የት ብለን መቼና የት። እዚህ ጋር መቼ ተፈጸመ፣ የት፣ እዚህ ጋር መቼና የት እንደዚህ አድርገን ልንጠይቅ እንችላለን። ስለዚህ በርካታ ቦታዎችን ሊያካልል ይችላል ማለት ነው። ስለዚህ እነዚህ እንግዲህ በዋናነት የረጅም ልቦለድ ባህሪያት ናቸው ማለት ነው። ለምሳሌ አንዱን ልቦለድ እንደ ምሳሌ ላሳያችሁ እና እናንተ እንድታነቡት ጋብዛችኋለሁ። እዚህ ጋር እንግዲህ ላሳያችሁ ፈልጋለሁ መጽሐፉን። ይሄ ልታዩት ትችላላችሁ። በእርግጥ እናንተ ጋር ተገልብጦ ነው የሚታየው። ሜሎስ እዚህ ጋር ልጻፍላችሁ። ሜሎስ እዚህ ጋር ይስማዕከ ወርቁ መጽሐፍ ነው። ይስማዕከ ወርቁ ነው ጸሐፊው። እንግዲህ ልታዩት ትችላላችሁ። በነገራችን ላይ የዚህ ደራሲ መጽሐፍ እንግዲህ በጣም ብዙ ናቸው። ነደርቶ ጋዳ፣ ራማቶ ሀራ፣ የመሳዣንቶ ዣራ እያለ ብዙ መጽሐፍቶች አሉት። እነዛምራ፣ ክቡር ድንጋይ እያላችሁ አሁን እንደው ዘመን ካፈራቸው እንኳ ልቦለዶች ምናልባት እንደው ፍቅር እስከ መቃብር ላይ ብቻ እንዳንቆይ እሱን ላሳያችሁ ስለፈለግኩ ነው። ዶክተር ምህረት ለምሳሌ ሌላ ሰው የሚል መጽሐፍ፣ የተቆለፈበት ቁልፍ አሁን በጣም ተወዳጅ የሆኑ መጽሐፎች ናቸው እነዚህ እና ከልብ ወለዱ ዓለም ማለት ነው ናቸው። ለምሳሌ እዚህ ጋር ሜሎስ ይሄ መጽሐፍ እንግዲህ እንደምታዩት እጄ ላይ አለ። ሜሎስ ላይ ለምሳሌ ከቦታ አንጻር ብዙ ተካተዋል። ለምሳሌ ምን ይላል? ቅድመ ታሪክ ላይ ዲማ ጋምቤላን ደሳሳዋ የዲማ ከተማ እያለ ይቀጥላል። በኋላ በሌላ ርዕስ እመጣበታለሁ። ዲማ ሌላው ደግሞ ቅድመ ታሪክ ላይ ኦጋደን ሶማሌ ክልል ይላል። አድግራት ትግራይ፣ ወረታ አማራ ክልል የሚላለው። ሌላው አሶሳ ቤኒሻንጉል ጉሙዝን ያካትታል። ቦሌ አዲስ አበባ ይላል። አያችሁት? በጣም ብዙ ነው። አሁን እንኳ ካካለላችሁ እንግዲህ ገጸ ባህሪያቶቹ ድርጊቱ የተፈጸሙባቸው ቦታዎች አሉ። በዛ ውስጥ ደግሞ ሰፊ ገጸ ባህሪያት ይኖራሉ። ስለዚህ እንግዲህ ሜሎስ የተባለው መጽሐፍ ለምሳሌ በገጽ ብዛት ብታዩት ወደ 280 ገደማ ገጾች ያሉት ነውና ስለዚህ ሰፊ ነው። በጣም ረጅም ልቦለድ። አጭር ልቦለድ ላይ በጣም ጥድፊያ የበዛበት ነው። ለምሳሌ 9ኛ ክፍል የምታስታውስ ከሆነ ጅብነች የሚል አንድ አጭር ልቦለድ አንብቤላችኋለሁኝ። እሱን እንግዲህ ልታስታውሱ ትችላላችሁ። ጥድፊያ ይበዛበታል። የሆነ ሆኖ አጭር ልቦለድና ረጅም ልቦለድ ተብለው በሁለት ይከፈላሉ፣ በይዘት ማለት ነው። ይህን ይመስላል።
አጭርና ረጅም ልቦለድ ሁለቱ ዝርዋዊ የፈጠራ ድርሰቶች በመሆናቸው የልቦለድ ፍሬ ነገሮችን ወይም አለባያና ዘዴዎችን በመያዛቸው እንዲሁም የህይወት መልኮችን በማንጸባረቃቸው ይመሳሰላሉ። እዚህ ጋ ልጻፍላችሁና እዚህ ጋ ምንድን ነው የሚያመሳስላቸው፣ ልዩነታቸውስ ምንድን ነው የሚለውን እናያለን ማለት ነው። ተመሳሳይነታቸው የሁለቱ ተመሳሳይነት አሁን እዚህ ጋር ተመሳሳይነት ምንድን ነው? ሁለቱን የሚያመሳስላቸው ተመሳሳይነት ሁለቱም ምንድን ናቸው? ዝርው ናቸው ማለት በግጥም መልክ ወይም በተቆጠበ መልክ አይደለም የሚቀመጡት እና ዝርው ናቸው። የፈጠራ ድርሰቶች ናቸው። ሁለቱም ይታወቃሉ። ሌላው የልቦለድን ፍሬ ነገሮች ወይም አለባያና ዘዴዎችን በመያዛቸው ሁለቱም የልቦለድ ፍሬ አላቸው። ፍሬ ወይም አለባያን ብለን የምንጠራው ማለት ነው። ፍሬ አላቸው። የህይወት መልክ አላቸው። የህይወት መልክ አላቸው። እንግዲህ ምን የሚሉት ነው? የሚመሳሰሉበት ነው ማለት ነው። ይሄ ተመሳሳይነታቸው። ሌላው አጭር ልቦለድ ጥቂት ገጸ ባህሪያት። አጭር ልቦለድ አሁን ይሄ ልዩነትስ እዚህ ጋር ልጻፍላችሁን። አጭር ልቦለድ ምን አለው? አጭር ልቦለድና ይሄኛው ረጅም ምንድን ነው ልዩነታቸው? እንደዚህ እናርጋቸውና እዚህ ጋር አጭር ልቦለድ ጥቂት ገጸ ባህሪያት፣ ጥቂት ይሄኛውን በተቃራኒው ማድረግ ነው። አጭር ልቦለድ ጥቂት ገጸ ባህሪ ያለው፣ ይሄኛው ብዙ ነው። ብዙ ገጸ ባህሪ ነው ያለው። ሌላው አንድና ነጠላ ጭብጥ፣ ይሄኛው ነጠላ ጭብጥ ነው። የአጭር ልቦለድ አንድ ነገር ላይ ነው የሚያተኩረው። ውስንና ጠባብ መቼት። ይህንን ተቃራኒውን ያው እያሰባችሁት መሄድ ትችላላችሁ። ይሄኛው ብዙ ጭብጥ ነው ያለው፣ ብዙ ነው። ይሄኛው በተቃራኒው ብዙ ወይም ሰፊ ነው ማለት ነው። መጠነ ሰፊ ነው ከጭብጥ አንጻር። የኛው ውስን እና ጠባብ መቼት ነው። የኛው ደግሞ ሰፋ ያለ ሰፊ አለው ማለት ነው። እንዲያን እናያለን። ሌላው አንድና ነጠላ ጭብጥ አለው። ያልተወሳሰበ ታሪክ፣ ትልምና ግጭት አለው። ጥድፊያ፣ የጠበቀ አንድነትና በመጠኑ አጭርነት። ይሄኛው ጥድፊያ አለው። ይሄኛው ደግሞ በተቃራኒው ረጋ ብሎ የሚተረግ በጣም ብዙ ነገሮች ማካለል የሚችል ነው። በተቃራኒው ረጅም ልቦለድ አንድ ወይም ሁለት አብይ ጭብጥና በርካታ ንዑሳን ጭብጦችን ያቀርባል። አንድ ወይም ሁለት በመሰረቱ ጭብጥ ስንል እንግዲህ በረጅም ልቦለድም ደራሲው ከብዙ በጥቂቱ አንድ ነገር ሊያስተላለፍ ሊፈልግ ይችል ይሆናል። ግን ደግሞ ከእያንዳንዱ ንዑሳን ክፍሎችን ስንከፍላቸው ንዑሳን ጭብጦች ይኖሩታል። በርከት ያሉ በርካታ ገጸ ባህሪያት አሉት። ገጸ ባህሪያቱ በጣም ብዙ ናቸው። ውስብስብና የገጸ ባህሪያቱን ህይወት ከልደት እስከ ሞት ቀስ ብሎ እየተረከ የሚያቀርብ ረጅም ታሪክ አለው። አንድ ወይም ሁለት አብይ ገጸ ባህሪና በርካታ ንዑሳን ገጸ ባህሪያት በውስጡ ይይዛል። አንድ ወይም ሁለት አብይ ገጸ ባህሪና ለምሳሌ እንግዲህ አብይ ገጸ ባህሪ የሚባሉት በልቦለድ ውስጥ አሉ። እዚህ ጋ ለምሳሌ በሜሎስ ላይ ስንመለከት እንግዲህ አንድ ፊቆ የሚባል በዋናነት ገጸ ባህሪ እንዳለ ያሳያል። እንግዲህ መጽሐፉን እንድታነቡት ይጋብዛለሁ በዚሁ አጋጣሚ። ስለዚህ ሌላው ዶሬ የሚባል አንድ ገጸ ባህሪ ይታያል። ይቅርታ፣ ፊቆ ዶሬና ዶዶ የተባለ አንድ ሌላ ገጸ ባህሪ አለ። በዋናነት እነዚህ ሰዎች ናቸው እንግዲህ እዚህ ጋር መጽሐፉን ይዘውት ያሉት ማለት ነው። ሌሎቹ ደግሞ በጣም
ትናንሽ የሆኑ ለምሳሌ አድግራት ሲሄድ፣ ጋምቤላ ሲሄድ፣ አሶሳ ሲሄድ ሌላ ገጸ ባህሪያቶች ይኖራሉ እና ዶዶዶዮ ከእስር የተለቀቀበትን ደብዳቤና ሻንጣውን ይዞ ወደ እስር ቤቱ በፍጥነት እያመራ ነበር ይላል። ስለዚህ ዶዶዶዮ እና ዶክተር ፊቆ የመሳሰሉት ዋና ገጸ ባህሪያት ናቸው። ሌሎቹ ደግሞ በዛ ውስጥ ያሉ አሉ። ለምሳሌ አድግራት እንሄድ፣ አሶሳ፣ ሶማሌ ስንሄድ ብዙ ገጸ ባህሪያት አሉ እና ከዚህ አንጻር ሰፋ ያለ ነው። ከልደት እስከ ሞትም ሊተርክልን ይችላል። ለምሳሌ ፍቅር እስከ መቃብርና አሁንም ድጋሜ እናየዋለን። እዛ ጋ ሰብለ ወንጌልና በዛብህ እንግዲህ ከህይወታቸው ለምሳሌ የአቶ ቦጋለ መብራቱ ልጅ በዛብህ እንዴት እንደተወለደ አይተናል። ከዛ ጋር ደግሞ በመጨረሻም በአባይ ወንዝ አካባቢ በሽፍቶች እንደተገደለ እዛ ጋር ያሳያል። እንግዲህ ከህይወቱ ጀምሮ አየ ነው አይደል? በጣም ረጅም ልቦለድ እንደዚህ ናቸው እና እዛ ጋር ደግሞ ውስን ናቸው። ሞቱንም የሚያሳዩ ከሆነ በጣም ፍጥነት አለበት እና ይሄ ነው ልዩነቱ። ሌላው አንድ ወይም ሁለት አብይ ገጸ ባህሪ ያለው ሰፊ የጊዜና የቦታ ገለጻ ያቀርባል። እንደነገርኳችሁ ነው። አሁን ከጋምቤላ እስከ አንድግራት፣ ከአንድግራት እስከ አሶሳ፣ ከአሶሳ እስከ ቦሌ አዲስ አበባ ያካተተ ነው። ለምሳሌ ሜሎስን ብታዩት በርካታ ውስብስብ ገጸ ባህሪያት ግጭት ይታይበታል። ትልሙም ውስብስብ ነው። ያችሁት እንግዲህ ዘሪሁን አስፋው 2002 ያው የስነ ጽሁፍ መሰረታያን የሚለው ላይ ከዛ የተወሰደ ነው። ባለፈ ለማሳየት ሞክሬ ያለሁኝ ዘሪሁን አስፋውን የስነ ጽሁፍ መሰረታያን ማለት ነው። ከገጽ 152 እስከ 204 የተወሰደ ነው። ተቀንጭቦ የተወሰደ ነው። ስለዚህ እነዚህ እንግዲህ የአጭር ልቦለድ እና የረጅም ልቦለድ ልዩነቶች ናቸው። እንግዲህ አንብበው የመረዳት ጥያቄዎች አሉ። የሚከተሉ ጥያቄዎች ላይ ከላይ ካለው ምንባብ የወጡ ናቸው። በምንባቡ መሰረት ትክክል ከሆነ እውነት፣ ስህተት ከሆነ ደግሞ ሐሰት በማለት በጽሁፍ መልሱ ይላል። በልቦለድ ውስጥ የሚቀርቡ የህይወት ገጠመኞች በገሃዱ ዓለም ላይ የተከሰቱ ብቻ ናቸው ይላል። እንደዛ ነው እንዴ? የትክክል አይደለም። ምክንያቱም በልቦለድ ውስጥ የሚቀርቡ የህይወት ገጠመኞች በገሃዱ ዓለም ላይ ይከሰታሉም ተብሎ የሚታሰቡ ናቸው እንጂ የግዴታ የተከሰቱ ብቻ አይደሉም። የልቦለድ ታሪክ ተአማኒነትና አጓጊነት እንዲኖረው ከሰው ልጅ እውነተኛ ገጠመኝ የተቀዳ መሆን ይጠበቅበታል። አዎ ተአማኒነት እንዲኖረው ያው ታሪኩ ከሰው ልጅ ገጠመኝ ወይም ሊገጥመው ይችላል ከተባለ ነገር መቀዳት አለበት። እሱ እውነት ነው። ልቦለድ ተጨባጭ እውቀትን ለማስተላለፍ የሚጻፍ ዝርዋዊ ስራ ነው። እንግዲህ እውነት ነው ሐሰት ነው እናንተ በደንብ እዩት። ምንባቡን መጽሐፋችሁ ላይ ልታነቡ ትችላላችሁ። እንዲህ እያል በርከት ያሉ ጥያቄዎች አሉ። እናንተ እንድትመልሷቸው ከወዲሁ የኔ ጥቆማ ይሆናል ማለት ነው። እንቀጥላለን። ጥያቄዎች አሁንም አሉ። እንግዲህ በዋናነት ጥያቄዎችን ለማየት ያክል እዚህ ጋር እንደ ሶስተኛውን ምናልባት እንደ ቤት ስራ ሰጥቻችሁ የመጨረሻውን እስኪ እናየው። የልቦለድ ታሪክ በምክንያትና ውጤት መተሳሰሩን የሚያሳይ አላባ መቼት ይባላል ይላል። ምክንያትና ውጤት እሱ ምንድን ነው? ትክክል አይደለም። ይሄ ምክንያትና ውጤት መቼት ምንድነው? መቼና የት ነው። ስለዚህ ቦታንና እንትንን የሚያሳይ ነው። ቦታንና ጊዜን የሚያመለክት ነው። እንደ ሶስተኛውን ግን ልቦለድ ተጨባጭ እውቀትን ለማሳይ ለመሆኑ ተጨባጭ እውቀት የሚባል አለ እንዴ? በልቦለድ እውነት ነው። ተጨባጭ የሆኑ ነገሮችን ሊያሳየን ይችላል። ወክሎ የምናውቃቸው የተፈተሹ የተረጋገጡ ነገሮችን ሊያሳየን ይችላል። ግን እንደዛ ብቻ አይደለም። ስለዚህ ሐሰት ነው። እንግዲህ ሌሎቹ በጣም ቀላል ናቸው። ያቸው እንደው በአትኩሮት እንዲታዩት ስለፈለግኩ ነው። እንግዲህ በልቦለድ ውስጥ መቼት ዳሽ ነው ይላል። የልቦለዱ ታሪክ የሚጻፍበት ስፍራ፣ ልቦለዱ ታሪክ የሚጠነጠንበት ቁም ነገር፣ ልቦለዱ የሚተረክበት ግንባር፣ በልቦለድ ውስጥ ያለ ግጭት ይላል። በልቦለዱ መቼት የልቦለዱ ታሪክ የሚፈጸምበት ስፍራና
ጊዜ ነው እንትን ይላል። ይሄ ትንሽ የጥያቄው እንትን አለበት። ላሳያችሁ ስለፈለግኩን ይሄንን ረጅም ልቦለድን የማይመለከተው አማራጭ የትኛው ነው? ለምሳሌ እየመረጥን ነው የምንሰራው። አንድ ወይም ሁለት ዋናና በርካታ ንዑሳን ጭብጦችን ያቀርባል። ትክክል ነው። ገጸ ባህሪያቱ ከልደት እስከ ሞት ቀስ ብሎ እየተረከ ያቀርባል። ትክክል ነው። ውሱን መቼት ላይ የሚንቀሳቀሱ ውሱን ገጸ ባህሪያት ይኖሩታል። በርካታ ውሱን ገጸ ባህሪያት ግጭት ይታይበታል። ሐመር ውሃ ነው የማይመለከተው። ውሱን መቼት ላይ የሚንቀሳቀሱ ውሱን ገጸ ባህሪያት ከሆነ ምንድን ነው? አጭር ልቦለድ ነው ማለት ነው። የልቦለድ አጽም ወይም ምሰሶ በመባል የሚታወቀው ማን ነው? በቀጥታ ወደኋላ ተመልሳችሁ እዩት። ወደ ጽሕፈት እንሄዳለን። ክፍል 4 ጽሕፈት። ሌሎቹን እናንተ ያዋቸው ጊዜ ለመቆጠብ። እንግዲህ በዚህ የልቦለድ ዘዴዎች የምንላቸው ምን ምን ናቸው? እነሱን እናያለን። የልቦለድ ዘዴዎች እዚህ ጋ በመግቢያ ላይ እንደገለጽኩላችሁ 3 ርዕሶችን ነው የምናየው። በዋናነት ሌሎች ንዑሳን ቢኖሩም አንዱ የልቦለድ ዘዴዎች የሚባለው ነው። የልቦለድ ዘዴዎች ምን ምን ናቸው? የልቦለድ ዘዴዎች ስታነቡ ከገጠማችሁ የልቦለድ አጻጻፍ ዘዴ በመነሳት የልቦለድ ዘዴዎች የሚባሉት ነገሮች ምን ምን ናቸው? የምታውቁት ለክፍል ጓደኞቻችሁ ተናገሩ ይላል። በምን ዘዴ ነው የምታነቧቸው ልቦለዶች? በልቦለድ ጽሑፍ ውስጥ 4 ዋና ዋና የአተራረክ ዘዴዎችና ዘዴዎች ወይም ቴክኒኮች አሉ። እነሱም ምልልስ፣ ምልሰት፣ ገለጻና ንግር ናቸው ማለት ነው። ስለዚህ አንዱ የልቦለድ ዘዴ የሚባለው ምንድን ነው? ምልልስ ነው አንዱ ማለት ነው። ምልልስ አንዱ ምልልስ ነው። እንግዲህ ምልልስ በውኑ ዓለም በልቦለድ ገጸ ባህሪያት መካከል የሚደረግ የሀሳብ ወይም የንግግር መለዋወጥ ነው ባጭሩ። ስለዚህ በልቦለድ ገጸ ባህሪያት ባጭሩ የገጸ ባህሪያት ሀሳብ መለዋወጥ ወይም ንግግር ነው። ይህ ምን ተብሎ ይጠራል? ምልልስ ነው ማለት ነው። ሲያወሩ እናያለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ምልልስ የገጸ ባህሪያቱ ማንነት፣ ችግር፣ ስሜት፣ ዓላማና ስነ ልቦናዊ መልክ ማሳያ ነው ማለት ነው። ምልልስ ግልጽ፣ ማራኪ እንዲሁም ከታሪኩ ትልም ጋር የተቀናጀ ለረጅም ልቦለድ ለዛ ከሚያጎናጽፉት ውስጥ አንዱ ነው ማለት ነው። ስለዚህ የገጸ ባህሪያት ማንነትን ያሳያል። የገጸ ባህሪያት ማንነት ሌላው ችግር፣ ስሜት ይንጸባረቅበታል። ይሄ ምንድን ነው? ምልልስ ነው። እስኪ አንድ ምልልስ እንመልከት ከረጅም ልቦለድ ውስጥ ምክንያቱም ያው በምሳሌ ማየት ስላለብን ማለት ነው። እንግዲህ ሜሎስ ላይ እርምጃ 29 ላይ ወይም በገጽ 194 ላይ ያለውን ቃለ ምልልስ አነብላችኋለሁኝ። እንግዲህ እዚህ ጋር ናጌብ የተባለው ገጸ ባህሪ ከአንድ ትራፊክ ፖሊስ ጋር ያደረገውን ምልልስ እናያለን። መንጃ ፈቃድ አለ ትራፊክ ፖሊሱ ዝቅ ብሎ መኪና ውስጥ ያለውን ነገር እየተመለከተ። ከኋላ የተቀመጡት ሎዛ እና ኮሬብ ልባቸው አታሞን ይደልቅ ጀመር። ምን አጠፋው ጌታዬ
አለ ናጌብ በምጸት ፈገግ ብሎ። ተደውሎለት እንዳስቆመው እርግጠኛ ነው። ስለ ጥፋቱ በኋላ እንነጋገራለን። መንጃ ፈቃድ። ናጌብ መንጃ ፈቃዱን ላጥ አድርጎ ሰጠው። አዎ ልክ ነው ራሱ ነው። እሺ ጌታዬ፣ እሺ ብሎ ትራፊክ ፖሊሱ መንጃ ፈቃዱን መለሰለትና ዳር ያዝ አለው በእጁ የአስፋልቱን ጠርዝ እያሳየው። ምንድነው ያጠፋሁት ንገረኝ እንጂ ዝም ብሎ ማስቆም ተጀመረ እንዴ? ናጌብ ቀና ብሎ ከትራፊኩ ኮፍያ በላይ ያለውን ሰማይ እየተመለከተ እሺ ያለና ናጌብ ማርሽ እያስገባ ዳር ላይ ያዝ። አሁን አያችሁ እንግዲህ ምልልስ የሚባለው አሁን በትራፊክ ፖሊሱና በናጌብ መካከል ናጌብ በተባለው ገጸ ባህሪ መካከል የተደረገ ምልልስ ነው ማለት ነው። እንግዲህ በእውነታው ዓለምም እንግዲህ ትራፊክ ፖሊስ ያን መንጃ ፈቃድ ሲጠይቅ ወይም ሲያስቆም እንዳስፈላጊነቱ እንግዲህ ከስራው የሚጠበቅበትን ነገር ሊያደርግ ይችላልና የሁለቱ ምልልስ እናያለን። አሁን መንጃ ፈቃድ ብሎ ጠየቀው። ከዛ በኋላ ምንድነው ጥፋቴ ለምንድነው አለው። ከዛ በኋላ እንነጋገራለን። እንዲህ ያሉ ቃለ ምልልሶች አሉና የሀሳብ መለዋወጥ ነው። ስለዚህ ሳቢና ማራኪ ነው። እዚህ ጋር የተንዛዛ ነገር የለውም። ዋናው ደግሞ ከትልሙ ጋር አሁን ትልሙ እዚህ ጋር ምንድን ነው እንግዲህ ከአንድ ነገር እያመለጡ ነው ናጌብ የሚያሳዩ ትልሙ ከዛ ጋር የተያዘ ስለሆነ መቀናጀት አለበት ስለሚል። ሌላው ገለጻ ነው። ስለ ገጸ ባህሪያቱ ቁመና፣ መልክ፣ አለባበስ፣ ስሜት፣ አካባቢያቸው ስለሚፈጽሟቸው ድርጊቶቹ ስዕላዊ በሆነ መንገድ የሚቀርብበት ሲሆን ተደራሲያን ገጸ ባህሪያቱን በጥልቀት እንዲያውቁ ይረዳል። ከታሪኩና ገጸ ባህሪያቱ ጋር የተያዘ ዓላማ ያለውና የሚፈለገውን ነገር በግልጽ የሚያሳይ እንዲሁም የተመረጠና ከሌሎች የአተራረክ ዘዴዎች ምን ያለ ነው በውል ተጣምሮ ይቀርባል። ይሄ ገለጻ እንግዲህ ስዕላዊ ነው በዋናነት። በጣም ደስ የሚለው የልብ ወለድ አንዱ እንትንም መለያም ምንድነው አንዱ ገለጻ ነው። ይሄ ገለጻ በደንብ አድርገን የምንገልጸው ከሆነ ስዕላዊ ነው። ስዕላዊ በሆነ መንገድ ገጸ ባህሪያትን መሳል ነው። ገጸ ባህሪያትን ምን ማለት ነው? መግለጽ። ይሄ ገለጻ ይባላል። ከስሙ ነው አይደል የምንረዳው? እስኪ አንድ ምሳሌ እንመልከት ከዚህ ከሜሎስ ላይ። እንግዲህ ገለጻ በዋናነት ምን ይመስላል የሚለውን እዚህ ሜሎስ ላይ እናያለን። ገጽ 4 ላይ ሰክረው ከቀሩት ጥቂት እንግዶች በስተቀር ሁሉም እንግዳ ተሸኝቷል። የወዳደቁት ባዶ ጠርሙሶች ግቢውን ሞልተውታል። በወጥ የዳከሩ ሳህኖች በየጥጋጥጉ ተሽኮትኩተዋል። ማርያማዊት ጎንበስ ቀና ስትል የዋለችበት ወገቧ በመቅመድመዱ የተዝረከረከውን ዕቃ ሁሉ የመሸካከፍ አቅም ስለከዳት ባለበት ልትቶ ወስናለች። አቅም ከመከዳት አልፎም ሰውነቷ እየተንቀጠቀጠ ጉልበቷ እየተብረከረከ መጥተዋል። እንኳን ሳህን ለማጠብ ገላዋን ለመታጠብ እንኳ ሰንፋለች። ይልቁንስ ልጇ ለማዕረግ የመብቃቷን ደስታ እያጣጣመች አድራ በነጋታው ለማሰናዳት ታቅዳለች። በመሆኑም እንደምንም ገላዋን ተለቃልቃ ከወጣች በኋላ ወደ ሳሎን አመራች። ናጌብን ሳሎን ውስጥ አቀርቅሮ አገኘችው ባለቤቷን። ምነው ናግ ምን ሆነሃል? አለች እየተደፋ አንገቱን እያሻሸች። በደስታ ቀን ታቀረቅራለህ? ምን ነው የኔ ጌታ ምን ነው? ናጌብ ቀና ብሎ ተመለከታት። ድምጿ ያው ነው። እንግዲህ ገለጻ የገጸ ባህሪውን ስሜት ስዕላዊ በሆነ መንገድ ማቅረብ ነው። አለባበስ እዚህ ጋር ተመልከቱ። ቁመና፣ መልክ፣ አለባበስ ይላል አይደል? ስክሪኑ ላይ እያያችሁ ገለጻ የሚለውን ቁመና፣ መልክ፣ አለባበስ፣ ስሜት፣ አካባቢያቸው ስለሚፈጽሟቸው ድርጊቶች። አሁን እዚህ ጋር ድርጊቱ ምን ነበረ? ግብዣ ነበረ። ቁመና ምን ነው ናግ ምን ሆነሃል? አለችው የተደፋ አንገቱን እያሻሸች። በደስታ ቀን ታቀረቅራለህ? ምን ነው የኔ ጌታ ምን ነው? ናጌብ ቀና ብሎ ተመለከታት። ድምጿ ያው የድሮ ነው። ጥዑም ሙዚቃ። ሁለት ልጆች ወልዳ ብታሳድግም መልኳም ቁመናውም አልተለወጠም፣ ያው ነው።
ፊቷን ማዲያት አልዋጠውም። ሆዷ ላይ ውርጭ አልተከመረም። በፎጣ ፀጉሯን እያደራረቀች በአትኩሮት ተመለከተችው። አይኖቿ ሰርስረውት ገቡ። የሎዛ ታናሽ ወንድም የ14 ዓመቱ ሁለተኛ ልጃቸው ኮሬብ ወደ መኝታ ቤቱ ገብቶ እንደተለመደው በሩን ቀርቅሯል። ሎዛ ግን ትተኛ አያውቅም። ናጊብ ምናልባት ተኝታ ይሆናል ብሎ አስቧል። አይኖቹን በፍቅር ሰርስሮ ከሚያዩት የማርያማዊት አይኖች ላይ መንቀል አልተቻለውም። ልክ እንደ ድሮው ያዩታል። አይኖቿን ሲመለከት ሁልጊዜም ወደ መጀመሪያው ይወስዱታል። ከሳምንት በፊት የተዋወቃት አዲስ ፍቅረኛው እንጂ ላለፉት 26 ዓመታት አብራው በትዳር የቆየችው አትመስለውም። ማርያማዊት ለናጊብ ሁሌም አዲስ ናት። እንግዲህ የማርያማዊትን ውበት ማዲያት አልዋጥም፣ ቦርጭ የለውም። ስለዚህ በቀጥታ እንግዲህ የእሷን መልክ ቁመና እናያለን፣ ስሜቷንም እናያለን። ስሜቷን እየገለጸልችለት ነው፣ የእሱም ስሜት እንደዛው። ስለዚህ ይሄ ገለጻ ነው፣ በግልጽ የሚያሳይ እንዲሁም የተመረጡ ከሌሎች የአተራረክ ዘዴዎች ጋር በውል ተጣምሮ ይቀርባል ይላል። በጣም ጥሩ ምልሰት። ይሄ ምልሰት የገጸ ባህሪያቱን ገጠመኝ፣ አስተሳሰብ፣ ማንነት፣ የቀደመ ስሜት ወደ ኋላ በመመለስ ቀንጭቡ በማምጣት የአሁኑን ስብዕና መሰረት ለማሳየት የሚረዳ የአተራረክ ዘዴ ነው። እንዳትረሱት። ወደ ኋላ ህይወታችን ይመልሰናል፣ የአሁኑ ጋር ያገናኘዋል። በምልሰት በሚተረክበት ጊዜ ያለፈው ታሪክና አሁን የሚተረከው በጠበቀ ሁኔታው ተሳስረው ይቀርቡበታል። ስለዚህ እዚህ ጋር ሶስተኛውን በጣም ወሳኝ ነው። ሁሉም ሰው በህይወቱ ምልሰት ይኖረዋል። ምልሰት ስለዚህ ያለፈውን ታሪክ ከአሁን ጋር ምን ማለት ነው ጋር ማቆራኘት አንዱ የምልሰት ጽንሰ ሐሳብ ነው። ስለዚህ የገጸ ባህሪያቱን ገጠመኝ፣ ማንነት፣ የቀደመ ስሜት ወደ ኋላ ይሄ ስሜታችንን ወደ ኋላ ይወስዳል። ይሄ እንግዲህ ምልሰት ነው። እንቀጥል። ምልሰት ወደ ኋላ ስሜታችንን ይወስደውና ከአሁኑ ማንነታችን ጋር ማስተሳሰር ነው ወይም ማቆራኘት ነው። እንመልከት፣ እንቀጥል። አሁን የነናጊብን ማርያማዊት ለናጊብ ሁሌም አዲስ ናት። ከ26 ዓመታት በፊት በእግረ ህሊናው ተጉዞ ራሱን የበሽተኛ አልጋ ላይ ያገኘው። ከ26 ዓመታት በፊት 26 ዓመት ሆናቸው አይደል? በተዳራ አያችሁት? ወደ ኋላ ነው የሚመለሰን። ምልሰት የሚባለው ይሄ ነው። ገጽ 45 ላይ ነው፣ ሜሎስ ላይ። ከ26 ዓመታት በፊት በእግረ ህሊናው ተጉዞ ራሱን የበሽተኛ አልጋ ላይ ያገኘው። ቦታው አዲስ አበባ ጥቁር አንበሳ ሆስፒታል ነበረ። በወቅቱ የህግ ተመራቂ ተማሪ የነበረው ናጊብ ዩኒቨርሲቲ ውስጥ በተነሳ ረብሻ ቆስሎ ሆስፒታል ገብቶ ነበር። ከተደረገለት ሕክምና በኋላ ከሰመመኑ ሲነቃ አንዲት ተለማማጅ ነርስ እየተቁለጨለጨች ስትመለከተው ደረሰባት። ልብ የሚሰነጥቅ ፈገግታ የለገሰችው ይቺ መላክ የምትመስል ነርስ ማርያማዊት ነበረች። ናጊብ ወዲያው እንዳያት ነበር ፈዞ የቀረው። እያደረም ድኖ ከሆስፒታል እንዳይወጣ መመኘት ጀመረ። ገመምተኛው ናጊብ አልጋው ላይ ሆኖ እሷ የምትመጣበትን ሰዓት መጠባበቅ ስራ ሆኖ አረፈው። እሷም ሳትመደብ ጭምር ናጊብ ወደተኛበት ክፍል ዘው ማለት አበዛች። ሁለቱ ሳይነጋገሩ በአንዳች በማይቋቋሙት ኃይል ይሳሳቡ ጀመር። ናጊብ በዚህ ሁኔታ ውስጥ ሆኖ ሆስፒታል የሚወጣበት ቀን ደረሰ። ሆኖም ማርያማዊት በዚህ ሰሞን ወደተኛበት ክፍል ዝር አላለችም ነበር። እንግዲህ ይሄ ምንድነው የሚያሳየን? ወደ ኋላ እየተመለሰ ነው። አሁን እዚህ ጋር እንግዲህ እየቀጠለ ነው። ወደ ኋላ በል እግዚአብሔር ይማረህ አለችው ደርሶ እየቀረበች። በደንብ ተሽሏል? መሻሉንስ አልተሻለኝም፣ እንዳውም ብሶብኛል አላት ለመንቀጥቀጥ እየቃጣው። እንግዲህ እዚህ ጋር
የመጨረሻ ስልክ ቁጥር ሲቀያየሩ እንግዲህ ያሳያል። አለፍ አለፍ እያልኩ ነው ማነብላችሁ። ባትለውም አለችና ማርያማዊት ከነጭ ጋውኗ ኪሷ ቁራጭ ወረቀት አውጥታ ሰጠችው። አመጣጤም ስልኬን ልሰጥህ ነበር፣ አባቴ ሞገደኛ ስለሆነ እንዳታበዛው እንጂ ደውልልኝ አለችውና ወደ መጣችበት ተመለሰች። ናጌም ማርያማዊት በሰጠችው ቁራጭ ወረቀት ላይ ስንደዶ የመሰሉት ቁጥሮች ያጠናቸው ጀመር። 11 57 68 ቁጥሮቹ ወረቀት ላይ እንደ ቆሎ ተንሸራተው ይወድቁ አሊያም እንደ ፉዬ ገላ ነፋስ ይውሰዳቸው ይመስል እየተስገበገበ አጠናቸው። በሕይወት እስካለ እነዚህ ቁጥሮች አይጠፉበትም። ጣቶቹ ደግሞ ደጋግሞ የመታቸውና አሁን ከፊት ለፊቱ ቆማ ጭንቀቱ ያስጨነቃ ሴት በቅፉ ያስገቡለት እነዚህ አስማተኛ ቁጥሮች ናቸው። ናግ አናግረኝ እንጂ ምን ሆነሃል? የማርያማዊት በድካምና በጭንቀት የተሞላ ድምፅ ነበር። ከመስተንግዶ በኋላ እንግዲህ እነዚህ እንትኖች ቀጥለዋል። ስለዚህ መልሰት ይሄ ነው። ንግር ወደፊት ስለሚፈጸም አንዳች ነገር እንግዲህ መላይ ይሄንን ባጭር ነው የምናየው። ንግር ወደፊት ስለሚፈጸም አንዳች ድርጊት ጥቆማ በመስጠት አንባቢያን ታሪኩን በጉጉት እንዲያነቡት የሚያደርግ ነው። ንግር ጥበባዊ በሆነ መንገድ ስለ ትልሙ አካሄድ፣ ስለ ግጭቱ ሁኔታ፣ ስለ ገጸ ባህሪያቱ ማንነት፣ በታሪኩ ውስጥ ስለሚገጥማቸው አብይ ነገር አስቀድሞ ለአንባቢ ፍንጭ ይሰጣል። እንግዲህ በፈለገበት መንገድ ፍንጭ ይሰጣል። ለምሳሌ እዚህ ሜሎስ ላይ ከዓመታት በፊት ደሳሳዋ የድማ ከተማ በአኮቦ ወንዝ አቅራቢያ እንደከሰረ ነጋዴ ፈዛ እየመሸባት ሳለ በድንገት ቃጠሎ ተነሳ። በደቡባዊ ምዕራብ የሚገኘው የአኮቦ ወንዝ ጠበል ደርሶ ከዚህ ቃጠሎ ሊታደጋት አልቻለም። የጋምቤላ ክልልም ሆነ በስተደቡባዊ ምስራቅ የሚያዋስናት የደቡብ ክልል የእሳት አደጋ መስሪያ ቤት ደርሶ ሳይታደጋት ምንጩ ባልታወቀው እሳት ጭድ አደረጋት። ይሄ ቅድመ ታሪክ ላይ ለምሳሌ ፍንጭ ይሰጠናል። እንግዲህ መካከል ላይ ፍንጭ ይሰጠናል። ወደፊት ካለቀ በኋላ ምን እንደሚፈጠር ይሰጠናል። ወይም ደግሞ ከማንበባችን ይሄ ደራሲው እንግዲህ የራሱ የሆነ ያተራረክ ዘዴ ነው፣ ወይም ታሪኩን የሚያስቀምጥበት ዘዴ ነው ማለት ነው። እና ይሄ ነው። ስለዚህ ንግር ፍንጭ ለአንባቢ ፍንጭ መስጠት ነው። ለአንባቢ ፍንጭ መስጠት። አሁን ይሄ ሜሎስ ከመነበቡ ከዋናው ታሪክ በፊት ቅድመ ታሪክ ላይ ያለ ነው። ለአንባቢ ፍንጭ መስጠት አስቀድሞ ስለ ገጸ ባህሪያቱ እንዲህ እያለ ይነግረናል ማለት ነው። ስለዚህ በዋናነት እንግዲህ የልብ ወለድ ዘዴዎች የሚባሉት ምንድን ናቸው? ምልልስ፣ ገለጻ፣ ምልሰት፣ ንግር ናቸው ማለት ነው። ጠቅለል ስናደርጋቸው በጣም ደስ የሚል የልብ ወለድ ዘዴዎች ናቸው እና በእነዚህ ነው እንግዲህ ልብ ወለዶችን አሳምረን አስውበን ሀሳብ የምንለዋወጥባቸው። እንግዲህ በአጠቃላይ ልብ ወለድ የምናብ ዓለም ፈጠራ ነው። ልብ ወለድ እንግዲህ በሁለት አይነት መንገዶች ነው የሚከፈለው፣ አጭርና ረጅም ልብ ወለድ ብለን። እናንተም እንግዲህ ልብ ወለዶችን ስታነቡ የግድታ ከትምህርቱ ጋር ማገናኘት አይጠበቅብንም። እንደው ራሳችንንም በልብ ወለዱ ዓለም እንግዲህ አንዳንድ የልብ ወለዶች ደግሞ ወደ ፊልሙ ዓለም ተቀይረው እናያለን። ስለዚህ እነዚህ ነገሮች እንደው ከትምህርት ጋር ከእውቀት ጋር ስናያቸው ደግሞ የበለጠ ምን ያክል ሳቢ እንደሆኑ እንገነዘባለን ማለት ነው። እስካሁን ምን ያክል ልብ ወለድ አንብባችኋል? እስኪ አንዳንድ ልብ ወለዶችን በተለይ ደግሞ ሊያስተምሩን የሚችሉ ከታሪክ ከባህል ብዙ አይነት ሀሳብ ያላቸው አሉና እንደው ብታነቧቸው እናንተም መጽሐፍ ከወዱ ብትለምዱ መልካም ነው። አንዱ የህይወት ገጽታችንም ሊሆን ይችላል። ምን ይታወቃል? ቃላት ናቸው ቀጣይ የምናያቸው። ሶስተኛው ንዑስ ርዕሳችን
ቃላት ናቸው። እንግዲህ ቃላት ስንል መጥበቅና መላላት እናያለን። እዚህ ጋር የቃላትን መጥበቅና መላላት መጥበቅና መላላት አንዳንድ ቃላት ጠብቀውና ላልተው ሲነበቡ የትርጉም ለውጥ ሊያመጡ ይችላሉ። ይህ በጣም ቀላል ነው። የትርጉም ለውጥ ያመጣሉ። ከቃላት ውስጥ በመጥበቅና በመላላት የፍቺ ለውጥ ሊያመጡ የሚችሉ ድምፆች በቃሉ መካከል ወይም መጨረሻ ላይ ሊገኙ ይችላሉ፣ እንደ ቃሉ ማለት ነው። በአማርኛ ቋንቋ የቃል መጀመሪያ ድምፅ ጠብቆ አይነበብም። የቃል መጀመሪያ የቃል በአማርኛ ቋንቋ የቃል መጀመሪያ ድምፅ ወይም ሆሄው ማለት ነው። የመጀመሪያው ድምፅ ጠብቆ አይነበብም። ይሄንን አይነበብም። የሚነበበው የሚጠብቀውና የሚጠብቀው የሚላላው ምን ሲሆን ነው ማለት ነው? በመካከል እንግዲህ በመካከል ወይም በቃሉ መካከልና መጨረሻ ያለው ድምፅ ነው። ይሄንን እዚህ ጋር ማየት ትችላላችሁ። መልካም እንግዲህ እንደዚህ አይነት ቃላት በአረፍተ ነገር ውስጥ በሚገቡበት ወቅት የፍቺ ልዩነት ሊያስከትሉ ይችላሉ። ሁኔታውን በአረፍተ ነገር መዋቅር ውስጥ አስገብተን እንመልከት። በአፍሪካ ረጅም ወንዝ አባይ ነው። ይሄንን እንግዲህ እዚህ ጋር እናየው። በመጀመሪያ በሀሳቡ እንስማም። ለምሳሌ አባይ ይህንን አባይ የሚለውን እንግዲህ ስናየው ሁለት ነው። አባይ የትኛው ነው የጠበቀው ነው ይላለው ማለት ነው። ከምንባቡ እንደተረዳችሁት ከቃሉ እንደተረዳችሁት ይቅርታ፣ ባኑ ሁለተኛው እሱን እናያለን። በአፍሪካ ረጅም ወንዝ አባይ ነው። በዋናነት ግን የቃሉ መጨረሻ ወይም መካከል ላይ ያለው ነው። ይህንን እንድታዩ ትፈልጋለሁ። ስለዚህ አሁን አባይ ይህን እዚህ ጋር ይቺ ናት ዋናዋ ቃል። ስለዚህ በአፍሪካ ረጅም ወንዝ አባይ ነው። ስለማን ነው የምናወራው? ስለ ወንዝ ነው የምናወራው ማለት ነው። የመጀመሪያው ሀ ላይ ስታዩት ስለ ወንዙ ነው የምናወራው። ወንዝ አባይ እናቷ ስለታመመች፣ ሁለተኛ ጠብቆ ነው። ጠብቆ እዚህ ጋር ሲጠብቁ እንደሆነ እናያለን። አባይ የሰው ስም ነው። እዚህ ጋር አያችሁ። ልጁ አባይ በመሆኑ ሰዎች ይጠሉታል። ሀመሮሃ ይሄ ልጁ አባይ አያችሁት። አባይ አይደለም አባይ ባናት እዚህ ጋር ይሄ ላልቶ እዚህ ጋር ላልቶ ሲሆን ምን ይሆናል? አባይ የሚቀጥፍ ውሸታም እንደማለት ነው። እዚህ ጋር በምሳሌ ሀና ላይ የወንዙ እዚህ ጋር የወንዝና የተጸዎ ስም ሲሆን ጠብቀው የሚነበቡ ናቸው። በአንጻሩ ደግሞ ምሳሌ ሀመሯ ላልቶ ሲነበብ ዋሾ የሚል ፍቺ ይይዛል። ስለዚህ ውሸታም ማለት ነው። ይህንን መመልከት እንችላለን። ይቅርታ ማለት ነው። እዚህ ጋር ውሸታም እዚህ ጋር ማስተዋል ያለብን ነገር የመጀመሪያዎቹ ሁለቱ ወይም በሌላ አነጋገር ጠብቀው ነው። እዚህ ጋር
ጠብቆ ሲነበቡ ነው። የሁለተኛው ደግሞ ላልቶ ሲነበብ። ስለዚህ ከዚህ ምን ተረዳ? አሁን እዚህ ጋር የምናየው ይሄ ባ የሚለው እዚህ ጋር አባይ 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 የወንዝ ስም የተዘወ ስም ወይም መጠሪያ ስም የኛው ውሸታም ማለት ነው። ይህን እንግዲህ እናንተ እየተለማመዳችሁ የምትሰሩት ነው። የሚከተሉት ቃላት በምሳሌው መሰረት ጠብቀውና ላልተው ሲነበቡ በሚያስገኙት ፍቺ አረፍተ ነገር ስሩባቸው ይላል። አንድ ምሳሌ ሌላ እንመልከት። ሌላ ምሳሌ 2 ጊዜው ተማሪዎቹ የሚመጡበት ጊዜ ገና አልደረሰም። ለገና በዓል ቤተሰብ እጠይቃለሁ። አያችሁት? እዚህ ጋር ሁለት ነገሮች አሉ። ተማሪዎቹ የሚመጡበት ጊዜ ገና አልደረሰም። ገና ሰዓቱን ነው የምናወራው፣ ስለ ሰዓት ነው የምናወራው። ገና ለገና ካለን ገና በዓሉን ነው የምናወራው። ስለዚህ ይህንን ይመስላል። የሚከተሉ ቃላት በምሳሌው መሰረት የሚለውን እንግዲህ ሲላላ ሲጠብቅ የሚለውን እናያለን ማለት ነው። እዚህ ጋር እንደው ጠቅለል ለማድረግ ያክል አንድ ምሳሌ ላሳያችሁ። እዚህ ጋር ቀና እዚህ ጋር ቀና ስንል ተመቀኝ እንደማለት ነው። ምቀኝነት የኛው ማለት ነው። ጠብቆ ነው። ይሄ ጠብቆ ሲነበብ ነው የሚያሳየው። ቀና ሌላው አሁንም ቀና አስተሳሰብ ካለው ሰው እንላለን። ጠብቆ ሲነበብ አሁን መልካምነትን ያሳያል። ሌላው ለምሳሌ ቀና በል ካልን አቅጣጫ ነው። ለምሳሌ አጎንብሰን ከሆነ ቀና በል ሲላላ። አያችሁ፣ እነዚህን እንግዲህ እናንተ ልትለማመዱ ትችላላችሁ ማለት ነው። ለምሳሌ አያት ያው የእናት ወይም የአባት እናት ወይም አባት እንደማለት ነው። አያት ያው ታውቃላችሁ። አያት ተመለከታት ሊሆን ይችላል። ለምሳሌ እዚህ ጋር ያለውንም እንመልከተው። እናንተ ሌሎቹን እንግዲህ ስሯቸው። በራ፣ ሽፍታ ተደብቆ ሰዎችን እንትን የሚል ሰው ሽፍታ ታውቃላችሁ። ሽፍታ ካለን ደግሞ በፊታችን ላይ የሚፈጠር ህመም አይነት ነገር ነው አይደለ? የተወሰነ ሰውነታችን ሲቆጣ ሽፍታ እንላለን እና እሱን ይሁት። ሌላው የሰዋሰውን እንመለከታለን። በጣም ቀላል ነው ይሄ። ለዛ ነው ጊዜ እንትን ያልነው። ሰዋሰዋዊ ስህተት ሲባል ምን ማለት ይመስላችኋል? ሰዋሰዋዊ ስህተት የሚለውን እናያለን። የጠብቆና ላልቶ እናንተ ተለማመዱት። ከዚህ በኋላ ያለውን ሰዋሰዋዊ ስህተት በአንድ ደቂቃ ውስጥ እናያለን። ስህተት ይሄ ምን ማለት ነው? ሰዋሰዋዊ ስህተት ማለት በአረፍተ ነገር መዋቅሮች የሚከሰቱ የተለያዩ ሰዋሰዋዊ ስህተቶች አሉ። ለምሳሌ የቁጥር አንዱ ምንድነው? የቁጥር የጾታ ምን ሊገጥመን? የመደብ አለመስማማት፣ የተሳቢ አመልካች፣
የተሳቢ አመልካች እዚህ ጋር ሊገጥመን ይችላል። የእምር አመልካች ያለ ቦታዋ መግባት፣ እንዲህ የሀረግ አለመጣጣም ተጠቃሽ ናቸው። ለምሳሌ ትናንት የመጣው ልጅ ዛሬ ተመለሰች፣ ትናንት የመጣው ልጅ ዛሬ ተመለሰች። የጾታ ችግር ነው ያለው እዚህ ጋር። በዚህ አረፋ የታዩ ሰዋሰዊ ችግር የጾታ ነው። ትናንት የመጣው ልጅ ዛሬ ተመለሰ፣ ወይም ትናንት የመጣችው ልጅ ነው ማለት ያለብን። የጾታ ችግር አለው። እንግዲህ እዚህ ጋር እንደ ቋንቋ በእንግሊዝኛ ቋንቋ ሊሆን ይችላል፣ ወይም በሌሎች ቋንቋዎች ሊሆን ይችላል፣ በአማርኛ ሊሆን ይችላል። እነዚህ ነገሮች በጣም ጥንቃቄ ማድረግ አለብን ማለት ነው። የቁጥር፣ የጾታ፣ የትዕምርት፣ የመደብ፣ የተሳቢ አመልካች መጠንቀቅ አለብን። እዚህ ጋር የተሳቢ አመልካች ለምሳሌ እናያለን። አንድ ችግር ገበሬው ምንድን ነው? ገበሬው በሬ ሸጠ። ምንድን ነው ችግሩ? እዚህ ጋር ምንድን ነው? እዚህ ጋር የምታዩት ችግር እስኪ እንመልከተው በደንብ። ገበሬው በሬውን ሸጠ። በሬውን እዚህ ጋር ላሳያችሁ ችግሩን። በሬውን ነው መሆን ያለበት አይደለ? ተሳቢ አመልካች የለውም። ገበሬው በሬውን ሸጠ ነው የሚሆነው። ሁለተኛውን እንመልከት። ሰነፍ ተማሪ ዘወትር ይጨነቃል። ሰነፍ ተማሪ ዘወትር ይጨነቃሉ። ሰነፍ ተማሪ ዘወትር ይጨነቃል ነው። ይጨነቃል ነው እዚህ ጋር አመልካች የመደብ። ስለዚህ ሰነፍ ተማሪ ዘወትር የቁጥር ነው፣ ይቅርታ፣ ይሄኛው የቁጥር ነው የሚያሳየው ማለት ነው። ስለዚህ እነዚህ የመሳሰሉትን በደንብ ሯጭ ልጅ በፍጥነት እየሮጠ ሯጩ ልጅ መደቡን እያመለክት ነው መሆን ያለው። ሯጩ ልጅ በፍጥነት እየሮጠ መጣ ይሆናል ማለት ነው። አካባቢን ማጽዳት ተላላፊ በሽታ ለመከላከል ይጠቅማል። አካባቢን ማጽዳት ተላላፊ በሽታን ለመከላከል ይጠቅማል ነው መሆን ያለበት። ኢትዮጵያ የተለያዩ የአትክልት አይነቶችን ታመርታለች። እዚህ ጋር ጾታ። ስለዚህ እነዚህን እንግዲህ በደንብ እናንተ ተለማመዷቸው። ይህ ሰዋሰዋዊ ስህተት የሚባለው ይሄ ነው። ተማሪዎች ለማጠቃለል ያክል ዛሬ ወደኋላ ለመልሳችሁና የልቦለድ ዘዴዎችን አየን። ልቦለድ እንግዲህ በተለያዩ መንገዶች ይከፈላል፣ አጭርና ረጅም ልቦለድ። ሌላው እዚህ ጋር ያየነው መጽሐፋችሁ ላይ ማለት ነው የልቦለድ ዘዴዎች የሚባሉት ምንድን ናቸው? አንደኛው ምልልስ ነው። ምልልስ ምንድን ነው? የገጸ ባህሪያት መካከል የሚደረግ የሀሳብ ልውውጥ ነው። ገለጻ ደግሞ የገጸ ባህሪያቱን ቁመና፣ መልክ፣ አለባበስ፣ ስሜት። ምልሰት ወደኋላ ይወስደናል ታሪኩን እና ከአሁኑ ጋር ማሰናሰል ነው። ንግግር ደግሞ ወደፊት የሚደረግን ነገር ጥቆማ መስጠት ወይም ፍንጭ መስጠት ብለናል። ሌላው ቃላትን አጥብቀንና አላልተን ስናነብ የትርጉም ልዩነት ወይም የፍቺ ልዩነት ይኖራቸዋል። እንግዲህ ሰዋሰው ላይ የመጨረሻውን ስንመለከት ደግሞ ሰዋሰዋዊ ስህተት የሚባለው ምንድን ነው የሚለውን አየን ማለት ነው። ስለዚህ የቁጥር፣ የጾታ፣ የመደብ፣ የተሳቢ አመልካቾችን በጥንቃቄ መስራት እንዳለብን ያሳያል። ተማሪዎች የምዕራፍ 7 የመጨረሻው ማለትም የድምፅ ወምስል 2 ትምህርታችን ይህን ይመስል ነበር። በቀጣዩ ድምፅ ወምስል ማለትም በምዕራፍ 8 የምንገናኝ ይሆናል። እስከዛው ሰላም ሁኑ ተማሪዎች።